ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠግብ ነኝ። አብራችሁን ቆዩ። በጎንደር ከተማ አስተዳደር የህብረት ስራ ማህበራትን በማዋሃድ የገንዘብ አቅማቸውን የማጠናከር ስራ እየተከናወነ መሆኑን የከተማ አስተዳደሩ ህብረት ስራ ማህበራት ማደራጃ ጽህፈት ቤት ገለጸ። ማህበራቱ ባንድ በመዋሃዳቸው ለማህበሩ አባላትና ማህበረሰቡ ተጠቃሚ ከማድረግ ባሻገር ገበያን በማረጋጋት በኩል የበኩላቸውን ድርሻ እንደሚወጡም ተጠቁሟል። ተጨማሪውን ከአፈወርቅ ደሴ እንከታተል። በጎንደር ከተማ አስተዳደር የሚገኙት የአዘዙ አየር ማረፊያ ሸማቾች ህብረት ስራ ማህበር፣ የብሩ ተስፋ ሸማቾች ህብረት ስራ ማህበርና የአየር ማረፊያ ሸማቾች ህብረት ስራ ማህበር አየር ማረፊያ መሰረታዊ ሸማች ማህበር ኃላፊነቱ የተወሰነ በሚል ስያሜም የውህደት ማብሰሪያ ጉባኤ አካሂደዋል። በማህበራቱ የውህደት መርሃ ግብር ላይ የተገኙት የጎንደር ከተማ አስተዳደር ህብረት ስራ ማህበር ማደራጃ ጽህፈት ቤት ኃላፊ ሲሳይ አዳነም ህብረት ስራ ማህበራቱ ከመዋሃዳቸው በፊት የካፒታል እጥረትና ሌሎች ውስንነት እንደነበረባቸው ገልጸዋል። ካሁን በፊት እንግዲህ ህብረት ስራ ማህበራት በየቦታው ተበታት ነው የካፒታል እጥረት፣ የአባላት ቁጥር ማነስ፣ የአገልግሎት አሰጣጣቸውም ውስንነት የነበረበት ሂደት ነው የነበረው። እንግዲህ ይህን ችግር ለመቅረፍ ክልሉን በሰጠው አቅጣጫ መሰረት ህብረት ስራ ማህበራትን በየደረጃው በየቦታው ተበታትነው የሚገኙ የተለያዩ ህብረት ስራ ማህበራትን ወደ አንድ በማምጣት በማዋሃድ ጠንካራ የሆኑ ተወዳዳሪ የሆኑ ኢኮኖሚያዊና ማህበራዊ ጠቀሜታቸውም የጎላ ህብረት ስራ ማህበራትን ለመመስረት እዚህ መሰረት ነው እንግዲህ ዛሬ የተገናኘ ነው። ማህበራቱ በአንድ በመዋሃዳቸው ለማህበሩ አባላትና ማህበረሰቡ ተጠቃሚ ከማድረግ ባሻገር ገበያን በማረጋጋት በኩል የበኩላቸውን ድርሻ እንደሚወጡም ኃላፊው ገልጸዋል። በካፒታል ሶስቱ ሲዋሃዱ ካፒታል አቅሙ አድጓል። የአባላት ቁጥርም ከፍተኛ ሆኗል። ከዚህ አንጻር እነዚህ አባላት እንግዲህ በጋራ ሆነው ጠንካራ ካፒታል ይፈጥራሉ። ስለዚህ የስራ እንቅስቃሴውም የስራ አድማሱን አስፍቶ ለህብረተሰቡ ለአባላትም በስር ላሉ አባላትም ተጠቃሚነት እጅግ በጣም የተሻሉ ስራዎችን ያከናውናል። በተለይ ገበያን ከማረጋጋት አንጻር በርካታ ምርቶችን ህብረተሰቡ የሚፈልጓቸው የሰብል ምርትና የኢንዱስትሪ ምርቶችን በማቅረብ ህብረተሰቡ በገበያ ማረጋጋት ዙሪያ የበኩላቸውን ሚና ይጫወታሉ። በጉባኤው ላይ የተሳተፉት የህብረት ስራ ማህበር አባላቱ ካሁን በፊት በነበረባቸው የገንዘብ እጥረት አገልግሎት መስጠት ፈተና ሆኖባቸው እንደነበረ ገልጸው ከውህደቱ ጋር ተያይዞ በሚመጣው ቅንጅታዊ ስራም ለማህበረሰቡ ችግር ፈች እንደሚሆኑም ተናግረዋል። ሻለቃ ሙሉ ቀን ጓዴ ይባላለሁ። አንደኛ የነበረው ካፒታል አነስተኛ ነው። ሁለተኛ በዚሁ ላይ ተያይዞ እንደ ችግር መጠቀስ ያለበት ባለችው ካፒታልም እንደ ልቡ ከቦታ ቦታ ሄዶ ተንቀሳቅሶ ገዝቶ ለሸማቹ ማህበረሰብ ማቅረብ የሚቻልበት ሁኔታ በጣም አስቸጋሪ ነበረ። የገንዘብ አቅሙ ከፍ አድርጎ እየተፈጠረ ያለውን የገበያ የዋጋ ንረት ተወዳዳሪ ሊሆን በሚችል አይነት መልኩ ማደራጀት አስፈላጊ ስለሆነ ነው እንዲዋሃድ የተፈለገበት ዋና ምክንያት። አገኘው አዲስ አበባ እባላለሁ። አንድ መሆኑ መዋሃዱ ጥቅም አለው ብዬ አምናለሁ። ምክንያቱም የሶስቱም ኢኮኖሚ አንድ ላይ ከተዋሃደ ያለውን የህብረተሰብ ችግር በሸማቾች በኩል ሊወጣው ይችላል የሚል እምነት አለኝ። ማህበራቱ በአንድ በመዋሃድ የተሰራው ስራ ውጤታማ እንዲሆን አባላቱና ባለድርሻ አካላቱ የበኩላቸው እንደሚወጡም በውይይቱ ተመላክቷል። በግብርና ልማት ላይ የተሰማሩ ባለሀብቶች ምርታማነትን የሚጨምሩና የምርት ብክነትን የሚያስቀሩ ቴክኖሎጂዎችን እንዲጠቀሙ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ግብርና መምሪያ አስታወቀም። በዞኑ በግብርና ልማት ላይ በተሰማራ አልሚ ባለሀብት ተገዝቶ ተግባራዊ እየተደረገ ያለ የዘር መዝሪያ ማሽን የዘር ብክነትን ለመከላከል አይነተኛ ሚና እንደሚኖረው ተመላክቷል። አምሳላው ሞኜ ተጨማሪ አለው። የወልቃይት ጠገዴ ሰቲት ሁመራ ዞን የመኸር እርሻ ልማት በሰፊው ከሚከናወንባቸው የአማራ ክልል አካባቢዎች አንዱ ነው። በአሁኑ ወቅት በዚህ ሰፊ የእርሻ ቀጠና ውስጥ የሚከናወነውን የልማት ስራ ወደ ዘመናዊ የግብርና ቴክኖሎጂ አጠቃቀም ለማሸጋገር ትኩረት ተሰጥቶ እየተሰራ ይገኛል። በወልቃይት ጠገዴ በእርሻ ልማት የተሰማሩት አቶ ነጋ ባንቲሆን እንደሚያስረዱት ሰፊውን የእርሻ መሬት በቴክኖሎጂ ለመደገፍ አቅደው እየሰሩ ነው። ለዚህም ማሳያ የሚሆን የዘር መዝሪያ ማሽን በግላቸው አስመጥተው ሙከራ እያደረጉ ሲሆን አሰራሩ የዘር ብክነትንና አላስፈላጊ ወጪን እንደቀነሰላቸው አስረድተዋል። እዚህ አካባቢ መጥቶ ያቆም ጠቅላላ ከመጀመሪያም በዛም ይሁን ግን አሁን በኮምፒውተር የታገዘ ነው የሚሰሩ እነዚህ ማሽኖች እና በዚህ አሁን እንግዲህ እንቅስቃሴው ጥሩ ይሆናል እንግብታለን። ይህ ሙከራ ነው ዛሬ። ማሽላ ከሆነ በሄክታር 12 ኪሎ ግራም ዘራ ብሎ ታዘዋለ። በዛች ይዘራታል። ሄክታሩ 12 ቶን ያስቀባታል። ከዛ ልክ በዛ ነው ዘር ማያባክንም፣ የሰው ኃይልም ይቀንሳል፣
ባለሀብቱ አክለውም ከዘር እስከ ምርት መሰብሰቢያ ወቅት ጥቅም ላይ የሚውሉ የግብርና ሜካናይዜሽን መሳሪያዎችን በስፋት በማስገባት ግብርናውን ይበልጥ ማዘመን ይገባል ብለዋል። ታሳቢ አድርጎ ዞኑ ከማህበረሰቡ ከባለሀብቱ ተቀናጅቶ ሌሎች ቴክኖሎጂ እንዲገቡ አሁን ሰይድ ማጨዳ ያስፈልገናል። ምክንያቱ 1 ሚሊዮን 2 ሚሊዮን ሰው እያመጣን ነው እናሰራ። እነዚህ ማሽኖች ከመጡ ግን ሰው ኃይል ይቀንሳል። ጥጥ መልቀሚያ በተለይ አሁን ቃል ገብተዋል። ሰይድ ማጨዳና ጥጥ መልቀሚያ እናመጣለን ብለው ቃል ገብተዋል። ለአካባቢው ሁለገብ የሆኑ የሜካናይዜሽን መሳሪያዎች አስፈላጊ መሆናቸውን ያነሱት ደግሞ የዞኑ ግብርና መምሪያ ተወካይ አቶ በሪሁን ጸጋይ ናቸው። ባለሀብቱ አቶ ነጋ ባንቲሁን ወደ አካባቢው እያስገቧቸው ያሉ ዘመናዊ የእርሻ መሳሪያዎች ለዚህ ተግባራዊ ማሳያ መሆናቸውን አንስተዋል። በዚህ አካባቢ ሁለገብ የሆኑ ሜካናይዜሽን ያስፈልጋሉ። አሁን የምንጠቀምባቸው በጣም የቆዩ ትራክተሮች ነው የምንጠቀም። አሁን ዘመናዊ ትራክተሮች በሁለገብ አገልግሎት የሚሰጡ ዛሬ እንዳየነው የዚህ የመስመር መዝሪያ ራሱ ዘር የሚይዝበት ራሱ መዳበሪያ የሚይዝበት አጀስት ተደርጎ በየሰብል አይነቱ ደግሞ መዝራት የሚችል ቢትዊን ዘ ፕላንት ቢትዊን ዘ ሮው ደግሞ አጀስት አድርገ መዝራት የሚችል ሁለገብ የሆነ ቴክኖሎጂ ነው በወልቃይት ጠገዴ እርሻ ልማት የመጣው አቶ ነጋ ባንቲሁን። ዘመናዊ የእርሻ መሳሪያዎችን መጠቀም ምርትና ምርታማነትን ከመጨመር ባለፈ የምርት ጥራትንም ለማሳደግ ከፍተኛ ሚና አለው ያሉት አቶ በሪሁን ሌሎች አምራቾችም የዚህን ባለሀብት ፈለግ በመከተል በቴክኖሎጂ መታገዝ እንዳለባቸው አመላክተዋል። ሌላ ባለሀብቶች ደግሞ ይሄን ተሞክሮ ወስደው ይሄን ቴክኖሎጂ አይተው መጠቀም ነው። ቴክኖሎጂ ስንጠቀም አንደኛ የሰው ጉልበት እንቀንሳለን፣ ወጪ እንቀንሳለን። ሁለተኛ ምርትም በጥራት እናመርታለን። በመጠንም በምርታማነትም ከፍተኛ አስተዋጽኦ አለው። በሶስተኛ ደረጃ ደግሞ ምርትና ምርታማነት ብክነት በከፍተኛ ደረጃ የምንቀንስበት ሚን ስለሆነ ይሄን ቴክኖሎጂ አማራጭ የሌለው ለመጠቀም ደግሞ ወስነን መግባት ያለብን ይመስለኛል። በምርት ዘመኑ ከ560 ሺህ ሄክታር በላይ መሬት ለማልማት እየተሰራ ሲሆን ከዚህ ውስጥ ከ300 ሺህ ሄክታር በላይ የሚሆነው መሬት በሜካናይዜሽን የሚለማ ነው። በመተማ ዮሐንስ ከተማ አስተዳደር በተፈጥሮ አደጋ ለተጎዱ ከ400 በላይ ለሆኑ የማህበረሰብ ክፍሎች ድጋፍ መደረጉን በምዕራብ ጎንደር ዞን አደጋ ስጋትና መከላከል ተጠሪ ጽሕፈት ቤት አስታወቀም። የአካባቢው ማህበረሰብን በዘላቂነት ለማቋቋም ተጨማሪ ስራ እንደሚሰራም ተጠቁሟል። ኤልያስ ጋሻው ዝርዝር አለው። በምዕራብ ጎንደር ዞን በመተማ ዮሐንስ ከተማ አስተዳደር በተፈጥሮ አደጋ በግንቦት ወር ላይ ንፋስ የቀላቀለው ከባድ ዝናብ በንብረትና በሰው ላይ ጉዳት ማድረሱን የከተማው ነዋሪዎች ተናግረዋል። ጎል ኢትዮጵያ የተባለ ግብረሰናይ ድርጅት ድጋፍ እንዳደረገላቸውም ነዋሪዎች ተናግረው ስለተደረገላቸው ሰብአዊ ድጋፍም ምስጋና አቅርበዋል። የደረሰው አደጋ ብዙ ንብረት ወድሟል፣ የሰው ሕይወት ጠፍቷል። ስለዚህ ምናልባት ቀድሞ የደረሰልን ጎል ኢትዮጵያ ነው፣ እናመሰግናለን። ቀጣይ ላይ ደግሞ እነዛ እንዲደርሱልን እና ድጋፍ እንዲያደርጉልን እንግዲህ ለዚህ ለሰጠን አድራጎት ለሰጠን ደግሞ ምግብ የመጀመሪያ ምግብ ይፈቅዳል። ከዛም በኋላ መኖሪያ የሚፈቅደው መኖሪያውን ደግሞ የሚያመጡልን ድርጅት ደግሞ እግዚአብሔር ወደኛ እንዳይመጣላችሁ ደግሞ ጸሎት እናደርጋለን። የጎል ኢትዮጵያ መተማ ቅርንጫፍ ስራ አስኪያጅ ዶክተር ተሰማ ረታ ድርጅቱ በመተማ ዮሐንስ ከተማ አስተዳደር በተፈጥሮ አደጋ ለተጎዱ ከ400 በላይ ለሚሆኑ ማህበረሰቦች 2.1 ሚሊዮን ብር የፈጀ የፊኖ ዱቄት ድጋፍ ማድረጉን ገልጸዋል። ለ448 አባወራዎች የፊኖ ዱቄት የመጀመሪያ የምግብ እርዳታ እየሰጠን እንገኛለን። ወደ 2.1 ሚሊዮን ብር በላይ የሚገመት ነው። በዚህ መሰረት አሁን በስርጭት እያደረግን ነው የሚገኘው። ለአካባቢው ማህበረሰቡ እንደዚሁ ሰው ሰራሽና ተፈጥሮ አደጋዎች ሲከሰቱ የድጋፍና መሰል ኢንተርቬንሽኖችን እያደረገ ይገኛል። የምዕራብ ጎንደር ዞን አደጋ ስጋትና መከላከል ተጠሪ ጽሕፈት ቤት ኃላፊ ወንዲፍራው ሙልዬ እንደተናገሩት በተፈጥሮ አደጋ ጉዳቱ ለደረሰባቸው የህብረተሰብ ክፍሎች ተገቢው እገዛ መደረጉን አብራርተዋል። በዞኑ ጉዳት ከደረሰባቸው 4600 በላይ ማህበረሰብ ክፍሎች ውስጥ 450 አካባቢ ነው እዚህ ከተማ አስተዳደር ላይ ስላሉ ለነሱ ምግብ ነክ የሆነ እህል ድጋፍ ለማድረግ ነው የመጣ ነው። በዚህም ጎል ኢትዮጵያ ድጋፍ ስላደረገልን ያመሰገን ከሚመለከታቸው አካላት ጋር እየተነጋገርን ነው። እነዚህ አካላት ፈጥነው ምላሽ ሲሰጡና ችግሩ በዘላቂነት የሚፈታ ይሆናል ማለት ነው። እንደ ዞን በቀጣይ ከተለያዩ ግብረሰናይ ድርጅቶች ጋር በመሆን ለችግር ተጋላጭ የሆኑ አካባቢዎችን የመደገፍ ስራ ይሰራል ብለዋል። ሌሎች ድጋፎችም ሌሎች ድርጅቶችም በዞናችን ካሉ ከ7 በላይ ፕሮጀክቶች ጋር ተነጋግረናል። ይህንን ሚዲያም በሚከታተሉ ሰዎች እና ድርጅቶች ላይ ድጋፍ እንዲያደርጉ እያሳሰብኩኝ፣ ይህንን ግን በዘላቂነት ለማቋቋምና ለመመለስ
ከድርጅታችንና ከመንግስታችን ኢኒሼቲቮች መካከል ከተረጂነት ወደ ምርታማነት ምግብ ራስን መቻል ላይ ከፍተኛ ትኩረት አድርገን እየሰራን ነው የምንገኘው። ከክረምት መግባት ጋር ተያይዞ ሌሎች ረጂ ድርጅቶች ወደ አካባቢው በመምጣት እገዛ እንዲያደርጉ ኃላፊው ጥሪ አቅርበዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ተስፋዬ አይጠገብ ነበርኩ። ጤና ይስጥልን።